ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ ሐምሌ 8 ቀን 2018 ዓ.ም ለዕለቱ የመረጥናቸው ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት በሆርሙዝ ወሽመጥ አካባቢ እየተካሄደ ካለው የአየር ጥቃት የሰፋና ከፍተኛ ውድመት የሚያስከትል አዲስ ወታደራዊ እርምጃ በኢራን ላይ ለመውሰድ የሚያስችል እቅድ ላይ ለመወያየት አስቸኳይ የደህንነት ስብሰባ ማድረጋቸው ተሰማ። በዚህም ኢራን በአስቸኳይ ወደ ድርድር ጠረጴዛ ካልተመለሰች በሚቀጥለው ሳምንት ጀምሮ በሀገሪቱ ላይ የሚሰነዘረው ጥቃት ወደ ሲቪል መሰረተ ልማቶች እንደሚሸጋገር አስጠንቅቀዋል። በዝርዝር እናጋራችኋለን። አሜሪካ የኢራንን የባህር ዳርቻ መከላከያ ስርዓቶች የሚሳኤልና የሰው አልባ አውሮፕላን ጣቢያዎችን ጨምሮ የተለያዩ የባህር ኃይል መሰረተ ልማቶችን ለ5 ሰዓታት ያክል በዘለቀና ለ4 ተከታታይ ምሽት ከባድ የአየር ጥቃት ስትሰነዝር አደረች። በሌላ በኩል የኢራኑ አብዮታዊ ዘብ በበኩሉ አሜሪካ በክልሉ በተለይም በሆርሙዝ ወሽመጥ አካባቢ የምታደርገውን የባህር ላይ እንቅስቃሴ በመቃወም በዮርዳኖስ በኩዌትና በባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ያጸፋ ጥቃቶችን መሰንዘሩ ተሰምቷል። በዝርዝር እናጋራችኋለን። የተባበሩት አረብ ኤምሬትስ በአሜሪካና በኢራን ጦርነት ውስጥ ላደረገችው ድጋፍ ከፍተኛ ፍላጎት ያላቸውን የሰው ሰራሽ አስተውሎት ቺፖችን በሽልማት መልክ ማግኘቷን ተከትሎ ውሳኔው በአሜሪካ የፖለቲካ መድረክ ላይ ጠንካራ ተቃውሞ አስነሳ። ተቺዎችም እነዚህ ወሳኝና ሚስጥራዊ የቴክኖሎጂ ውጤቶች በተዘዋዋሪ መንገድ ወደ ቻይና እጅ ሊገቡ ይችላሉ የሚል ከፍተኛ ብሔራዊ የስጋት ጥያቄ እያነሱ ነው ተብሏል። በዝርዝር እናጋራችኋለን። በሳውዲ አረቢያ የሚደገፈውና በዓለም አቀፍ ደረጃ እውቅና ያገኘው የየመን መንግስት የፕሬዝዳንታዊ አመራር ምክር ቤት የኢራን ሲቪል አውሮፕላኖች የመን ውስጥ በሁቲ አማጽያን ቁጥጥር ስር በሚገኘው የሰነአ አውሮፕላን ማረፊያ ማረፋቸው ግልጽ የሆነ የየመን ሪፐብሊክ ሉዓላዊነት ጥሰት መሆኑን አስታውቀዋል። ሙሉ መረጃውን በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30% ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት። በአዲስ አበባ ከተማ ከ194 ሚሊዮን ብር በላይ የሚገመቱ የተበላሹ ምርቶች ከገበያ መወገዳቸው ተገለጸ። በ2018 በጀት ዓመት የገበያ ቁጥጥርና ክትትል ስራ ያከናወነው የአዲስ አበባ ምግብና መድኃኒት ባለስልጣን ከ194 ሚሊዮን ብር በላይ የሚገመቱ ለጤና አደገኛ የሆኑ ምርቶችን ከገበያ ማስወገዱን አስታውቋል። በቁጥጥሩ ወቅትም የጊዜ ገደብ ያለፈባቸውና የተበላሹ ወይንም የጥራት ደረጃን የማያሟሉ የምግብ የመጠጥና የጤና ነክ ምርቶች ተገኝተው ከስርጭቱ ውጭ ተደርጓል የተባለው። በተጨማሪም የትንባሆ ቁጥጥር አዋጅ ቁጥር 1112/2011ን በመጣስ ሲሸጡ የተገኙ የትንባሆ ምርቶችም ተይዘው ከገበያ እንዲወገዱ መደረጋቸውን የተገለጸው። ይህ እርምጃ የሕጉን ተፈጻሚነት ለማረጋገጥና የህብረተሰቡን ጤና ለማስጠበቅ የተወሰደ መሆኑ የተገለጸ ሲሆን በቀጣይም የገበያ ቁጥጥርና ክትትል ስራዎች ተጠናክረው እንደሚቀጥሉ ባለስልጣን መስሪያ ቤቱ አስታውቋል። በሌላ በኩል ለተጠቃሚዎች አደጋ
የሚፈጥሩ ምርቶችን ከገበያ ለማስወገድና ህገወጥ የንግድ ድርጊቶችንም ለመከላከል የተጠናከረ ስራ እየተከናወነ እንደሚገኝ የምግብና ጤና ነክ ቁጥጥር ዳይሬክተር ኃላፊው አቶ እስጢፋኖስ ጌታቸው ተናግረዋል። ከውጪ ወደ ያዝናቸው መረጃዎቻችን ስንሸጋገር ትራምፕ ኢራን ከስምምነት ላይ ካልደረሰች በሚቀጥለው ሳምንት የሀገሪቱን የሲቪል መሰረተ ልማቶች፣ ኃይል ማመንጫዎችንና ድልድዮችን ኢላማ እንደሚያደርጉ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በአስቸኳይ ወደ ድርድር ጠረጴዛ ካልተመለሰች በሚቀጥለው ሳምንት ጀምሮ በሀገሪቱ ላይ የሚሰነዘረው ጥቃት ወደ ሲቪል መሰረተ ልማቶች እንደሚሸጋገር በድጋሚ አስጠንቅቀዋል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በሚቀጥለው ሳምንት ሁኔታዎች ለኢራን እጅግ የከፉ እንደሚሆኑ በመግለጽም ቀጣዩ የጥቃት ኢላማ የሀገሪቱን የኃይል ማመንጫዎችና ድልድዮች እንደሚሆኑም ዝተዋል። ይህ አዲስ ማስጠንቀቂያ የመጣው ደግሞ በሆርሙዝ ወሽመጥ የንግድ መርከቦች ጉዞ ላይ የተፈጠረውን አለመግባባት ተከትሎም የአሜሪካ ጦር በኢራን ላይ ወታደራዊ እርምጃዎችን እየወሰደና በወደቦቿ ላይ ደግሞ የአየር ኃይል እገዳ በጣለበት ወቅት ነው። በሌላ በኩል እንደ ኤሌክትሪክና ውሃ አቅርቦት ያሉ የሲቪል መሰረተ ልማቶችን ማውደም በዓለም አቀፍ ሕግጋት የተከለከለና እንደ ጦርነት ወንጀል ሊቆጠር እንደሚችል የሰብአዊ መብት ተሟጋቾች ስጋታቸውን እየገለጹ ይገኛሉ። ሆኖም የአሜሪካው ማዕከላዊ እዝ ሴንትኮም በአሁኑ ወቅት እየተወሰደ ያለው እርምጃ የንግድ መርከቦችን ደህንነት ለማስጠበቅና የኢራንን ወታደራዊ አቅም ለማዳከም ብቻ የተገደበ መሆኑን አስታውቋል። አሜሪካ በኢራን ላይ ለአራተኛ ተከታታይ ምሽት ከባድ የአየር ጥቃት ስትሰነዝር አደረች። የአሜሪካ ጦር በሆርሙዝ የባህር ወሽመጥ አካባቢ የሚገኙ በርካታ የኢራን ወታደራዊ የጦር ሰፈሮችን ኢላማ ያደረገ የአየር ጥቃት መፈጸሙን አስታውቋል። ማክሰኞ ምሽት የተፈጸመውና ለ5 ሰዓታት ያክል የዘለቀው ይህ ወታደራዊ እርምጃ የአሜሪካ ጦር በኢራን ይዞታዎች ላይ ለአራተኛ ተከታታይ ምሽት የሰነዘረው ጥቃት ሆኖም ተመዝግቧል። እንደ አሜሪካው ማዕከላዊ እዝ መግለጫ ከሆነ ደግሞ በጥቃቱ ወቅት በሆርሙዝ የባህር ወሽመጥና በኢራን የባህር ዳርቻዎች አቅራቢያ የሚገኙ በደርዘን የሚቆጠሩ ወታደራዊ ኢላማዎች ተመትተዋል የተባለው። ከተመቱት ይዞታዎች መካከልም የኢራን የባህር ዳርቻ መከላከያ ስርዓቶች፣ የሚሳኤልና የሰው አልባ አውሮፕላን ጣቢያዎች እንዲሁም የተለያዩ የባህር ኃይል መሰረተ ልማቶች ይገኙበታል። ጥቃቱ በተለይም በባንደር አባስ፣ በጃክስ፣ በቡሻርና በአቡ ሙሳ ደሴቶች አካባቢ ላይ ያተኮረ እንደነበር ተገልጿል። በተጨማሪም እዙ በይፋዊ የማህበራዊ ትስስር ገጹ ላይ ባወጣው ማብራሪያም የዚህ ተከታታይ ጥቃት ዋነኛ ዓላማ ኢራን በዓለም አቀፍ የንግድ መርከቦችና በንጹሃን መርከቦች ላይ የምታደርሰውን ጥቃትና ስጋት ሙሉ በሙሉ ማዳከም እንደሆነ አስታውቋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በበኩሉ በባህሬን በሚገኘው የአሜሪካ 5ኛ የጦር መርከቦች እዝ ላይ ጥቃት መፈጸሙን አስታውቋል። ጥቃቱ የአሜሪካን ወታደራዊ መሰረተ ልማቶች፣ የደህንነት ተቋማትና የነዳጅ ማከማቻዎችን ያነጣጠረ እንደነበርም ጦሩ ገልጿል። ጦሩ ይህን እርምጃ የወሰደው ደግሞ አሜሪካ በክልሉ በተለይም በሆርሙዝ ወሽመጥ አካባቢ የምታደርገውን የባህር ላይ እንቅስቃሴ ለመቃወም እንደሆነም አስታውቋል። በመግለጫውም በባህሬን የሚገኙ የአሜሪካ የራዳር መከላከያ ስርዓቶችና የሎጂስቲክ ማዕከላት ላይ ድሮንና ሚሳኤሎችን በመጠቀም ጉዳት ማድረሱንም ጠቅሷል። በተጨማሪም ዘቡ በክልሉ የኃይል ማስተላለፊያ መስመሮች ላይ ከባድ ማስጠንቀቂያ ያስተላለፈ ሲሆን አሜሪካና አጋሮቿ የባህር ላይ የንግድ መስመሮችን ለመገደብ የሚሞክሩ ከሆነ የክልሉን የነዳጅና የጋዝ ማስተላለፊያ መስመሮች ሙሉ በሙሉ እንደሚዘጉ አስታውቋል። ፕሬዝዳንት ትራምፕ በኢራን ላይ ተጨማሪና ሰፋ ያለ ወታደራዊ ጥቃት ለመሰንዘር በሚያስችል እቅድ ዙሪያ የደህንነት ስብሰባ አደረጉ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት በሆርሙዝ ወሽመጥ አካባቢ እየተካሄደ ካለው የአየር ጥቃት የሰፋና ከፍተኛ ውድመት የሚያስከትል አዲስ ወታደራዊ እርምጃ በኢራን ላይ ለመውሰድ የሚያስችል እቅድ ላይ ለመወያየት በዋይት ሀውስ የደህንነት ስብሰባ ክፍል ከፍተኛ ስብሰባ ማድረጋቸውን ጉዳዩን የሚያውቁ የቅርብ ምንጮች ገልጸዋል። ይህ አስቸኳይ ስብሰባ የተጠራው ደግሞ ፕሬዝዳንት ትራምፕ በኢራን ላይ ጠንካራ ወታደራዊ ጫና በመፍጠር የተዘጋው የሆርሙዝ ወሽመጥ እንዲከፈትና አሜሪካ በኒውክሌር መርሃ ግብሯ ላይ ያቀረበችውን ጥብቅ ቅድመ ሁኔታ እንድትቀበል ለማስገደድ በወሰኑት አቋም ዙሪያ ለመምከር እንደሆነ ተነግሯል። በአሁኑ ወቅትም የአሜሪካ ጦር በሆርሙዝ ወሽመጥና በኢራን ደቡባዊ የባህር ጠረፍ ላይ የአየር መከላከያ ዘዴዎችን፣ የራዳር ጣቢያዎችንና የድሮን ማስወንጨፊያዎችን ኢላማ ያደረገ ጥቃቱን ለተከታታይ አራተኛ ቀን የቀጠለ ሲሆን በኢራን ወደቦች ላይ የተጣለው የባህር ኃይል እገዳ መተግበር መጀመሩ ተገልጿል። በአንጻሩ ኢራን ለአሜሪካ ወታደራዊ እንቅስቃሴዎችን ምላሽ ለመስጠት በዮርዳኖስ በኩዌትና በባህሬን የሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ያጸፋ ጥቃቶችን እየሰነዘረች ትገኛለች። ይህ በእንዲህ እንዳለ የፕሬዝዳንት ዶናልድ ትራምፕ ወታደራዊ ውሳኔ በአሜሪካ የውስጥ ፖለቲካ ላይ ከፍተኛ ውዝግብን አስነስቷል። በርካታ የኮንግረስ አባላትም ፕሬዝዳንቱ የኮንግረሱን ፍቃድ ሳያገኙ ጦርነቱን በድጋሚ ማስጀመራቸውና የጦርነት ስልጣን ሕግን በመተላለፋቸው ጠንካራ ትችት እየቀረቡባቸው ይገኛሉ። ዩናይትድ አረብ ኤምሬት በአሜሪካና ኢራን ጦርነት ውስጥ ላደረገችው ድጋፍ ከፍተኛ ፍላጎት ያላቸውን የሰው ሰራሽ አስተውሎት ቺፖችን በሽልማት መልክ አገኘች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለተባበሩት አረብ ኤምሬቶች ይጣል የነበረውን ጥብቅ የቴክኖሎጂ ኤክስፖርት ቁጥጥር ማላላቱን ይፋ አድርጓል። ይህ ውሳኔ ሀገሪቱ እጅግ የላቁ የአሜሪካ የጦር መሳሪያዎችንና ከፍተኛ ፍላጎት ያላቸውን የሰው ሰራሽ አስተውሎት ቺፖችን ያለምንም ልዩ ፈቃድ በቀጥታ እንድትገዛ የሚያስችላት ነው ተብሏል። የአሜሪካ የንግድ ሚኒስቴር ደግሞ ይህንን ውሳኔ ያስተላለፈው የተባበሩት አረብ ኤምሬትስ ለአሜሪካ ዋነኛ የደህንነት አጋር በመሆኗና በቅርቡ በኢራን ላይ በተካሄደው የጋራ ወታደራዊ ዘመቻ ለአሜሪካ ጦር ላደረገችው ከፍተኛ ድጋፍ እውቅና ለመስጠት እንደሆነ ተገልጿል። ይህ አዲሱ መመሪያ ደግሞ የኤምሬቶችን መንግስትና እንደ G42 ያሉ ታዋቂ የሀገሪቱ የቴክኖሎጂ ኩባንያዎች የላቀ የአርቲፊሻል ኢንተለጀንስ ቺፖችን በተለይም ከታዋቂዎቹ ኒቪዲያና AMD ኩባንያዎች ሰው አልባ ድሮኖችን፣ የንግድ ሳተላይቶችንና ሌሎች ወታደራዊ ቁሳቁሶችን ያለምንም የቢሮክራሲ ኤክስፖርት ፈቃድ እንዲገዙ መንገድ ይከፍታል። በምላሹም ኤምሬትስ በአሜሪካ የቴክኖሎጂ ዘርፍ ላይ ከ$1 ትሪሊዮን በላይ ኢንቨስት ለማድረግ ቃል ገብታለች ተብሏል። በሌላ በኩል ይህ የአስተዳደሩ ውሳኔ በአሜሪካ የፖለቲካ መድረክ ላይ ጠንካራ ተቃውሞ እያስከተለ ይገኛል። በምክር ቤቱ ያሉ የዲሞክራት ወገኖች በተለይም ሴናተር ኤልዛቤት ዋርን ውሳኔውን ክፉኛ ተችተውታል። ተቺዎቹም እነዚህ ወሳኝና ሚስጥራዊ የቴክኖሎጂ ውጤቶች በተዘዋዋሪ መንገድ ወደ ቻይና እጅ ሊገቡ ይችላሉ የሚል ከፍተኛ ብሔራዊ የስጋት ጥያቄም እያነሱ ይገኛሉ ተብሏል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር ለአሜሪካ ውሳኔ ጠንከር ያለ ምላሽ የሰጠ ሲሆን ዩናይትድ አረብ ኤምሬትስ በኢራን ላይ ለምትፈጽመው ጥቃት ቀጥተኛ ተባባሪ መሆኗን በይፋ የሚያረጋግጥ የውርደት ሰነድ ነው ሲል ድርጊቱን በጽኑ ኮንኖታል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ወደ የመን የሚደረጉ የኢራን በረራዎች የሀገሪቱን ሉዓላዊነት የጣሱ ናቸው ሲሉ የየመን ባለስልጣን ገለጹ። በሳውዲ አረቢያ የሚደገፈውና በዓለም አቀፍ ደረጃ እውቅና ያገኘው የየመን መንግስት የፕሬዝዳንታዊ አመራር ምክር ቤት የኢራን ሲቪል አውሮፕላኖች የመን ውስጥ በሁቲ አማጽያን ቁጥጥር ስር በሚገኘው የሰና አውሮፕላን ማረፊያ ማረፋቸው ግልጽ የሆነ የየመን ሪፐብሊክ ሉዓላዊነት ጥሰት መሆኑን አስታውቋል።
አስታውቀዋል። በዚህም ደግሞ የየመን የፕሬዝዳንታዊ አመራር ምክር ቤት ባደረገው አስቸኳይ ስብሰባ ላይ እንደገለጸው የኢራን ሲቪል አውሮፕላኖች በሁቲ አማጽያን ቁጥጥር ስር በሚገኘው የሰነአ አውሮፕላን ማረፊያ ማረፋቸው ህገወጥና ዓለም አቀፍ ህግጋትን የጣሰ ተግባር ነው ብሏል። ምክር ቤቱ አክሎም ይህ በረራ ከተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔዎች ውጪ የተደረገ መሆኑን በመጥቀስ በሲቪል በረራ ስም ለሁቲ ታጣቂዎች የጦር መሳሪያና ወታደራዊ ባለሙያዎችን ለማጓጓዝ የተደረገ ሙከራ ነው ሲልም ከሷል። ይህንን ተከትሎ የየመን መንግስት የሀገሪቱን የአየር ክልልና ወደቦች የመቆጣጠር ህጋዊ መብቱን ለማስከበር አስፈላጊውን ዲፕሎማሲያዊና ወታደራዊ እርምጃዎች ለመውሰድ እንደሚገደድም በጥብቅ አስጠንቅቋል። ይህ አዲስ ክስተት ደግሞ ቀደም ሲል በየመን ሰማይ ስር የነበረውን ወታደራዊ ውጥረት ዳግም ሊያገረሸው ይችላል የሚል ስጋት በክልሉ የፖለቲካ ተንታኞች ዘንድ ተፈጥሯል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ2 ሳንቲም እየተገዛ 180 ብር ከ56 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ17 ሳንቲም እየተገዛ 233 ብር ከ45 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ39 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ37 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ64 ሳንቲም እየተገዛ 219 ብር ከ95 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ70 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ5 ሳንቲም እየተገዛ 47 ብር ከ97 ሳንቲም እየተሸጠ ይገኛል። የቻይና ዩዋን ደግሞ 24 ብር ከ33 ሳንቲም እየተገዛ 24 ብር ከ81 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ27 ሳንቲም እየተገዛ 123 ብር ከ69 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ዜናዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት